በእንትኑ ጊዜ መድኃኒት ወስዳለች ወይስ እንዴት ነው ያለውን ነገር አንተ ታውቃለህ? አላውቅም። አላውቅም። የመድኃኒት ትውሰድ አትውሰድ ምን አገባኝ። ስለዚህ ካንተ አርግዛለች አትልም። ቀጥታ እንደዚሁ ፊት ለፊት ምን በዚህ ተሽከረከራለህ ወደ ላይ ወደ ታች ለምን ውሃ ይወስዳት ምን አገባኝ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እንጂ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው ሰሞኑን ያለውን ነገር አይታችኋል። ያው ከተሙ ጋራ በዚህ ሰሞን እንግዲህ እየተገናኘን ነው ማለት ነውና እኔ በበቀደሙ ፕራንክ ማለት ነው እንዴ እሱ ብቻ እኮ አይደለም የተቃጠለው እኔ ማለት አልተቃጠልኩም እንዴ ይሄን ያክል እኔ ላይ የስድብ ማዕት የምታወርዱት ማለት ፕራንክ ማድረግ በእኔ ነው እንዴ የተጀመረው። ስለዚህ ምናልባት ፕራንክ ያርኩበት መንገድ አግባብ ላይሆን ይችላል እንጂ ፕራንክ መደራረግ እኮ ምንም ማለት አይደለም። ግን የኔ ፕራንኩ የከፋ ስለሆነ ብቻ ነው የኔ ያክል የስድብ ማዕት የወረደብኝና ምንም ማለት አይደለም። እሱ የደረሰው ለኔም ደርሶኛል። ለምን እሱም ተቃጥሎ እኮ እኔም እኮ ተቃጥያለሁ። ስለዚህ ሁለታችንም እኩል ነን። ስለዚህ እኔም ብቻ ለምን ተሳደባላችሁ? ያው አንዳንዴ ማለት በዚህ መልኩ ብትሰሩ ይሻላል ብላችሁ በተመክሩኝ ነው እንጂ የሚሻለው ስድብ ሰውን ያስተምራል ብዬ አላስብም። እንግዲህ ለማንኛውም ያው ሰሞኑን ተሙ ልጅቷን እንግዲህ ስራ እንዳስገባ በቪዲዮ ለማየት ሞክሬያለሁና እንግዲህ የትግባ ምን ትግባ እንዴት ትሆን እኔ የማውቀው ነገር የለምና ምናልባት የሰሩትን ቪዲዮ ስራ አስጀመርኳት አስቀጠርኳት የሚል ነገር አይቻለሁና ችግር የለውም። ማንም ሰው ስራ መስራት አለበትና ሰው ስራ ሳይሰራ አይኖርምና እንግዲህ ስራ እሷ ጀምራለች። ነገር ግን ያው በጣም እፈልጋለሁ ነው እያለኝ ያለውና እስከዛሬ ሰው በሷ ምክንያት ነው የሚፈልገኝ። ዛሬ ደግሞ እሷ ስራ ጀምራለች፣ ስራ ገብታለች፣ አጠገቡ የለችም። ስለዚህ ለምን ይፈልገኛል? እኔ ማለት ደግሞ ምን ተፈጥሮ ነው የሚል ነገር በቃ ስላሳሰበኝ ብቻ ነው ዛሬ እዚህ ጋር የተገኘሁትና እንግዲህ ያው በተወሰነ መልኩ እዚህ ቁጭ ብዬ ወዲያም ወዲህም እያየሁ እንግዲህ እሱን እየጠበቅኩ ነው። ለምን እንደፈለገኝ በምን እንደፈለገኝ ምናልባት ያው እሱ ከመጣ በኋላ የተወሰነ ቆይታ እናደርጋለን ብዬ አስባለሁ። እኔ በፊት ለፊት ስጠብቅ አንተ በጀርባ ባቋራይ ተመጣጣን እንዴ? ምን ታች ነው ሰርፕራይዝ ነው? ምንድነው ሰርፕራይዝ? አይ ወይሰብ እንዴት ናችሁ? ደህና ናችሁ? ሰላም ነው? እንዴት ነው? ሁሉ አማን አለን ይመስገን። እንዴት ናችሁ ብለናል ሁላችንም። እና እንዴት ነው? ተመስገን። እንኳን ደስ አላለልን ነው። ለምን ምን ተገኘ ደግሞ? ልጅቱም ስራ ጀምራለች። ስራ መጀመርም ደስታ ያስፈልገዋል እንዴ? ትልቅ ደስታ ነው እንጂ። ኧረ በስመ አብ ተው እንጂ እንዴ! ምን ነው ስራ ለማግኘት አይደል እንዴ ሄዶ ስንት ነገር የሚያደርገው ስራ እንዲሰጠኝ ፈጣሪውን የሚጠይቅ ስለት የሚሳል ምናምን ይሄ ብዙም ያስደስታል ብዬ አላስብም። ስራ ማግኘቷ ጥሩ ነው። ምክንያቱም ያው ስራ አጣው ብላ ከምትጨነቅ ጥሩ ነው። ምን ነው ደስ አላለም አንተ እንዴ? ለምን ስራ አጥቶና ሁሌ ዝም ብላ እንድትጓለል እንደ ፈልገው? ኧረ ለምን እየሰራች ቢያንስ የሆነ ነገር ብትሆን ለምን ነገ እንኳን አብራችሁ ብትሆኑ አይ ችግር የለም ማለት ሰው ስራ መስራት ያው ያስፈልጋል። ለምን አይምሮ ማሳረፊያም ይሆናል እና ተስራ እኔ ችግር የለውም። ያው እሱ ነው ዋናው። እኔ ራሱ በጣም በቃ እግዚአብሔርን ከጭንቀት ነው በቃ እየተገላገልኩ በጣም ትልቅ ሸሙ የነበረ እንደው ፈጣሪ እንትን ብሎኝ የሆነች ሴትዮ አግኝቼ እሷ ጋር አስጀምሬያታለሁ። ምን መኖሪያ ነው? ምግብ ቤት ነው? ምንድነው? መጠጥ ቤት ነው? ኧረ አይደለም ካፌ ነገር ነው። ያው ቡና ምናምን ነው። አይ ዛሬ እንኳን የፈለኩ ለሆነ ነገር ነው። አንደኛ እንትና መታወቂያ እዛ ስትሰራ ለምናምኑ መታወቂያ ግዴታ እዚህ አዲስ አበባ ዲጂታል ስለላት የሀገር ቤት ያመጣችው የቀበሌ ነው መሰል ካንተ ቤት ነው ብላኛለች። ምኑ ነው ከኔ ቤት ደግሞ መታወቂያዋ የሷ? እኔ ቤት ምን ይሰራል የሷ መታወቂያ? አይ ያኔ ካንተ ቤት ረስተው ወዳ ነው አንተ ቤት ረስተው ትላለህ። እኔ ቤት መቼ ሄደች እሷ? መቼ እኔ ቤት እግሯ ረግጥና ነው አንተ ቤት ነው መታወቂያ ያለ የምትለው? ቦርሳ ምናምን እሱ ጋር ነው ብላኛ አይደል እንዴ? ታሙ ደግሞ ችግር አለበት። በቃ አጠገባችን እንዲሆን ካርገን የምታወራው እኔና እሷ እኔ ቤት አብረን ነበር። እኛ ብዙ ጊዜ እንደዚሁ በውጪ ሻይ ቡና ምናምን እያልን ነው እንትን ስንል የቆየ ነው እንጂ ቤት መቼ እኔ ምን አልባሽ አሳስተም ከኪስ ይዘው ሊሆን ይችላል እንግዲህ አይታወቅም። ዙሮ ካንተ ጋር ነው ያለ የት ትጥላለህ? ዙሮ
ካንተ ጋር ነው ብላለች። አሁን ሴትየቱም ስለፈለገችው ላክልኝ እንትን ስላለችኝ እሱ ነው። ሁለተኛ ግን ለማውራት ራሱ ወይ ማለት የት ነው ስራ የጀመረች? ቦታው የት ነው? አይ እንግዲህ ምን ቦታው እረፍት ስጦታ መጠጥ ይቃለች አይደለም። እኔ ቦታው ማወቅ የለብኝም። የት ነው የጀመረችው? ምን ያረግላል? ምን ያረግላል? ከኔ የምደብቀው ነገር አለ? አይ መደበቅ ሳይሆን ሮዝሮ እስኪ እሷም በቃ የምትሰራበትን ቦታ ሄጄ ማወቅ አለብኝ ነው ማየት አለብኝ። ሲጀመር ለምን አብረን አልሄድን? መጀመሪያ ስራሱ አንተ የት ምን እንኳን አይደለም ስራ ፍለጋ ሲጀመር ስልኳን ራሱ ታነሳለህ እንዴ? እንደው በእናትህ እንደው ሌላ አታናግረኝ። አሁን እሱን አይደለም እኔ የሚያጨቃጨቅ እሱን አይደለም የምነግርህ። ለምን ታውቃለህ? ስትይቱ ትናንትም ተደዋውለን ነበረ ታሰሩዋ ጋር። አዎ እና በቃ አረፍኩ ብዬ ሳልጨርስ በቃ የሆነ እንጃ ኮተቷ መጣመች ምን ይጋጣል እንጂ የፈራው አሁን እሱን ነው። ምን አለች? ስራችንም አለች። ስራማ ዝሮ እንትን ባትልም አስለምዳታለሁ። ያው ደህና ስትይቱ ስለሆነች ቤቱም ቀለል ያለ ስለሆነ አብረን እየተጋገዝን ስራ አለን ብላ ነው እንትን ያለቻት። ችግር የለውም ስራውስ መቼም አንዴ ካየችው እንትን ስላለ እንዴ ሰው ስንት ነገር አረብ ሀገር እንትን አሮ ይሰራል እንኳን አይደለም ይሄን ትንሽ ነገር አይደለም እሱን አይደለም። አሁን ምንድን መስል ለጠይቀኝ መጣ ምንም ይሄን 2 ቀን ምግብ ራሱ እንትን እያለች እየወሰደ አይደለም በቃ አረብስማ ታዋጣ ወደ ላይ ምንድነው ፍቅር ይዟት ነው። የምን ፍቅር ነው ባካ ምን ፍቅር ይዟት ነው። ምን ለሊት ሁሉ ስልክ ስታወራ እንደምታድር ባለፈው ተናግረን እንደ ጓደኛዋ ምን እንደማያውቅ ነገር በዚህ ተላለ። እሱስ ችግር የለውም። ምን ፍቅር እኮ ችግር የለውም። ምን ኧረ እሱን አይደለም የፈራው እኔ ኮተቷን ነገ ጋር መጣ እንዳጠል ነው የፈራው። እንትን ሳትል አቀርም ወደ ላይ ሽቅብ እያላት ምግብ እንደዚህ ያለኝ ራሴ ራዞሬ ምናምን እያለች ነው አሉ ማለት ያለውን ነገር ዝሮ ካንተ ጋር ስለሰነበተች ያለውን ነገር መቼም ለሷ አልነገረቻትም። እንደዚህ ሲሆንና ለኔ ነው እንደ እንትን ነገር ብላይ ነገረችኝ። ማለት ካንተ መቼም የምትደብቀኝ ነገር አይኖርም። እውነታውን ነገር ቢሆን ነገር ቢፈጠር ያው ግልጽ ይፋ ስለሚሆን እውነታውን እንድትነግረኝ ብዬ ነበር የፈለኩት። ስለዚህ እኔ ምን አገባኝ? ምን አይነት ወሬ ነው የምታወራው? አይ ምን አገባኝም አይደለም እንጂ ስለዚህ ካንተ አርግዛለች አትልም? ቀጥታ እንደዚሁ ፊት ለፊት ምን በዚህ ትሽከረከራለህ ወደ ላይ ወደ ታች። ለምን ውሃ ይወስዳትም? እኔ ምን አገባኝ እንዴ? ጭራሽ ደግሞ እንደዚህ አይነት ሀሳብ ታመጣለህ እንዴ? ሀሳብን ያደለም ያመጣው። አሁን ልጅቱ ነገ እዛ ቤት ወጣ የሆነ ነገር ይሄን ነገር ስታቀ እንጣት ብላን ትበል እንጂ አያገባኝም። አርግዛ ከሆነ እንትን ብዬ እንደው እነም በለብዬ ቤተሰብ እየቆጭ እንዳረጋት ማለት ነው። ስትንዘላዘል ስትዘል ቆይታ ታዲያ ከኔ ነው እንዴ እንትን ያደርገች? አይ አሁን እሱ እኮ ነገ ይታወቃል። ብዙ ነገ እኮ እውነቱ ነገር እንትን ይባላል። እኔ አንተ መቼም የምትደብቀኝ ነገር አይኖርም። ሁሉን ነገር መቼም ካንተ አርግዛ ነገ የኔ አይደለም ብለን ትልትል ነው እንዴ? አሁን የማውቀው ነገር የለም። ከሷ ጋርም ተኝቻ አላውቅም። ያልተኛው የለም። እንደዚህ አይደለም። አሁን ይሄ የሚቀመጥ ነገር ነው። ቪዲዮ ነገ የሆነ ነገር እንትን ይባላል። ተው እንደሱማ አትበል። እኮ በጣም እፈልጋለሁ ስላልክ በቃ የሆነ እኮ ይሄን ነገር ካንተ ነገር ማወቅ እፈልጋለሁ ነው ማለት። አሁን ያኔ መቼም አብሮ መተኛት አብሮ ማደር እንኳን አይደለም ፍቅረኛ ማለት ነው። አሁን በእንትኑ ጊዜ መድኃኒት ወስዳለች ወይስ እንዴት ነው ያለውን ነገር አንተ ታውቃለህ? አላውቅም። እንዴት አላውቅም? የመድኃኒት ትውሰድ አትውሰድ ምን አገባኝ? ኧረ ተው እባክህ። ምን አይነት ጥያቄ ነው የምትጠይቀኝ ነው? ምን አይነት ነገር ምን አይነት ጥያቄ ማለት የነገርኩህ እንዴ? እንትኑ እኔ አያገባኝም። አስታወካትም አሯሯጣትም ምንም ማረጋትም አይመለከተኝም እንዴ? ይመለከታል። አይመለከተኝም። እሺ አይመልከት። ችግሩ ማለት አይመልከት። ያንተ አይሆን እንደ ሐሳብ እኮ ሸር እንድታረግ ነው የምፈልገው። ምንም አላውቅም እኔ ስለዛ ጉዳይ አታውራኝ። እኔ የማውቀው ነገር የለም። በቃ እሷ ከዚህ በኋላ አታውቀኝም፣ አላውቃትም። አለቀ። እዚህ ላይ ነው የምንጨርሰው እኔ እናንተ። ስለዚህ እሷም ስራ ከገባች በኋላ ደግሞ እኔ እናንተ እየተገናኘን መጨቃጨቅ አያስፈልገንም ነው በቃ። መታወቂያ ያልከውን ነገር ምናልባት እንደው ድንገት ካለ አለው ድንገት ነው። ግን የእሷ መታወቂያ እኔ ቤት ምን ያደርጋል? ካለ ደግሞ ምን ያደርጋል ማለት ነው። መታወቂያ እንትን ካለች አንተ እሷ ጋር አልተኛውም ከፍተሽ ምናምን ትላለህ እንዴ? ስለዚህ የክፍለ ሀገር ነገር አይደለም። ሲጀመር የክፍለ ሀገር መታወቂያ ምን ሊያደርግላት?
ለለት መያያው ነው። እኛ ምን አዲስ አበባ መታወቂያ ይዘን ምን አረግንበት? ጭራሽ ደግሞ የክፍለ ሀገር መታወቂያ ለስራ ግዴታ ያስፈልጋል። ያንን እንደማውጣት እኮ የኛ ያስፈልጋል። እንደ ትልቅ ነገር አሁን ይሄንን መታወቂያ ትቻለሁ ስትል አይከብድም? እውነት አይደብርም? ትልቅ ነገር አይደለም። እኛ አዲስ አበባ መታወቂያ ይዘን ስንት ነገር አላረግንበትም። ይዘን ቁጭ ብለናል። ይሄ ለምንም እኮ አይሆንም። ጭራሽ የክፍለ ሀገር እኮ ላንተ ምን ያረጋታል? ዙሮ እሱ መታወቂያ ላንተ ቢኖርስ ምን ያረጋታል? ባገኝ ራሱ አልሰጣትም። ቀድጄ ነው የምጥለው። አንተ ስለሷ እንትን አትበል። እሷን ተውና ስለኔ እኔ እኮ ነው እየጠየኩ ያለ እንዴ። ጭራሽ አቀበ ወደ ታች ሽቅብ እያላት ነው ብለህ ደግሞ እኔን ታወራለህ? ነገር እንድነግረኝ ነው። እውነትህን ነው የምልህ። ለኔ የምታስብ ከሆነ እኔን የምትረዳኝ ከሆነ አንድ ነገር በቃ ተባበረኝ። ይቺን ልጅ በቃ ያለውን ነገር እንትን ብዬ ነገ ወይ ከቤተሰብ እዚህ ሂጅ ቁጭ እንዳረግ ማለት ነው። እዚህ ሂጅ እንድመልስ ልጅቷን ይሄን እውነታውን ካንተ ትብብር ፈልጋለሁ። እሱ እንድታግዘኝ ነው የሚፈልገው እንዴ። ቆንጆ እንትን ነገር አከበርከው እኮ በጣም። እኔ ሌላ ነገር አልጠየቅኩኝ። ወይ ጭራሽ የማይሆን ጥያቄ ለኔ ታቀርብልኝ አይደለም። በእናት ሐሳቡን በእናት ንገረኝ ያለውን ነገር መታወቂያውንም ወይ ሲመች ነገር ምናምን አቀብለኝ። ያው አረብስማ እኔ አሁንም እኮ መታወቂያው መኖሩን እርግጠኛ አይደለሁም ነው ካለ አለ። ሲጀመር ካንተ ቤት ነው የሚኖር፣ ሌላ የት ይሄዳል እንዴ? መታወቂያው ካለ ታዲያ ምን እሷንስ የምትደብቃት ምሽሽጋት ነገ ይታወቅም እያልክ ነው እንዴ? ምንድነው በፈለገችው መንገድ ትሄድ ከፈለገች። እሷ አይደለም እኮ እሷ እኮ አሁን የምታውቀው ነገር የለም። እባክህ እኔን ተራዳኝ። እሷ እኮ የምታውቀው ነገር የለም። እሷ አላወቀችም። ሴትየቱ ናት እኔን እንደዚህ የደወለችልኝ። ለምን እንደማታውቀው ሴት ልጅ አይደለች እንዴ? አንተ የሚያምህን ስሜት አታውቅም እንዴ? እሱንማ እያመማት ነው። እኔ እንዳወቅኩ አላወቀች ነው እያልኩ ያለ። እሷ ልጅ አይደለችም። አልተረዳኸኝም? ታዲያ የትም ሰክራ እየተጋደመች እንዴት ነው የማታረገው? እቺ ጠጃ እኔ እኮ እሷ ታውቃለች አታውቅም? እሷ እኮ ከማን ጋር ይሁን ታውቃለች እኮ። እኔ ግን እሷ እንደዚህ እያረገች እንደሆነ አልነግረኝማ። እኔ እንዴት ትነግረኛለች? ሂድና ጠይቃት። እንዴት አልነግረኝም? እኔ እኮ ካንተ እውነቱን ለመስማት ነው። አዎ እኔ ምን እንደልፈልገህ ነው? ከሷ ጋር ተኝቻለሁ እንደልፈልገህ ነው? አታውቀኝም፣ አላውቃትም፣ አለቀ ማለት። በጊዜው አብረህ ተኝተህ እንዴት ነው አሁን የምትሸመጥጥ? አልተኛውም። ምን አንተ ነበርክ እንዴ? ኧረ ጎበዝ፣ ከዚህ ሞት ይሻላል። አሁን እኔ እሱን ብትራደ መታወቂያ በቃ የሆነ ስራ እንትን ሞብኛል። እኔ ለዛ ነው አስቸኳይ ብዬ የቀጠርኩ። የሚደበቅ ነገር አይደለም፣ ተሸሽጎ የሚቀር ነገር አይደለም። ይፋ የሚወጣ ነገር እኮ ነው። እና መታወቂያውን በቃ ያለውን ነገር ሰውዬው ይጠይቃሽ ስለሆነ ነገ ምናምን በሆነ ሰዓት በተመቸው ሰዓት አቀብለኝ። ያለው ነገር ይሄ ነው በቃ። ሌላውን ነገር ዞሮ እዚህ መጨቃጨት ያስፈልግ እናወራበታለን።